እቃውን ሲሰጥሽ አንቺ ይዘሽ ነው። ግን እኮ ብዙ ሱቅ ነው ያለው። ዳር ካለው ሱቅ ላይ ዳር ላይ። እሺ በቃ ቶሎ በይ እንዳትቆይሽ። እኔ ቆንጆ የሆነ በሶፍት የሚሸት ነገር አድርገው አፍንጫዬና አፌ ላይ ሲያደርጉብኝ ራሴን ሳትኩ። ከዛ ሲያስገቡሽ ምን ነገር ትሄድሽ? አዎ አላስታውስም። እሺ ውስጥ ላይ ያዩሽ እሱ የለም? ተሸፍነው እየተቀያየሩ ነበር። ዝንቄ ሲለኝ የነበረ ሰውዬ ድምፅ አዲስ አልሆነብኝም። የሆነ ቦታ ማውቀው መሰለኝ፣ ግን ህመሙ መቆጣጠር ስላልቻልኩም። አዶናይ ስለ ሄለን የምትሰራቸውን ስራዎች እያንዳንዱ እየጠረጠረ ነው። ሄለን ምን አይነት አስመሳይና አረመኔ ሰው እንደሆነችም እየተገነዘበ ነው። ሁኔታውን ከጀርባ ሆኖ በራሱ በኩል እየተጠራጠረ ምርመራውን ቀጥሏል። ሆኖም እንግዲህ የበረከት ታግታ ሳለ ከታገተችበት ምን አይነት ጊዜ እንዳሳለፈችና በታገተችባቸው ጊዜያቶችም ምን አይነት ሰዎች እንደሆኑ ያገቷት እነሱንም ሲመረምር ነበረ። እንግዲህ ያቺ የበረከት እህት የሆነችው እባክሽን ንገሪኝ፣ ጉዳዩ በጣም አሳሳቢና አስፈላጊ ነው። አንቺ የተወሰነ ነገር ብትነግርኝ እኔ ደግሞ በራሴ ጉዳዩን ለማጣራት እሞክራለሁ እና ያው ማወቁ ምንም አይገባም በማለት ነው እባክሽን ንገሪኝ፣ አትፍሪኝ እያለ ስትታገት የነበረውን ድርጊት እያስታወሰች እንድትነግረው ሲጠይቃትም ነበረ። የበረከት እህትም እንግዲህ አዶናይ ምን ነው አስጨነቀኝ እኮ ጥያቄዎቹ በጣም ብዙ፣ ከዚህ ሁሉ ጥያቄ መካከል የትኛውን ልመልስልህ በማለትም ጠይቀዋለች። አዶናይም እንግዲህ ሁሉንም ነገር ብትነግረኝ በጣም ደስ ይለኛል በማለት እሺ ብሎም ያስፈቅዳታል። አጎቱ የሆነው የአዶናይም እንግዲህ ለብቻችን ማውራት አለብን በማለት ከሳሎኑ ገለል በማለት ቁጭ ብለውም ለማውራት ሲሞክሩ ሄለን ስራዋን ጠንቅቃ ስለምታውቅ በትኩረት እያየችው ነበረ። የሄለንና የባለቤቷ ልጅ የሆነችው ደግሞ ቀበጧ ትምህርት ቤት እየተማረች ነው። ትምህርት ቤት እሄዳለሁ ፈተና ደርሷል እያለች እሷ ግን የማይገባ ስራዎችን እየሰራች ነው ያለችው። ለምሳሌ ያክል እንግዲህ ትምህርት ቤት አትሄድም ፈተና ደርሶብኛል እያለች ግን የተለያየ ምክንያቶችን እያቀረበች ከትምህርት ትቀራለች፣ አትሄድም በአግባቡ። ሆኖም እንግዲህ አንድ የስራ ባልደረባ የነበረ ሰው ይመጣና እኔ አንቺን ወድጄሽ አይደለም፣ ሲጀመር የአንቺንና የቤተሰቦችሽን ሀብት ፈልጌ እንጂ አንቺማ ሊወድሽ ነው፣ ሞኝ ጅል፣ እንደዚህማ ጅል አትሆኝ እያለ ሲያስፈራራትና ሲሰድባትም ነበረ። ሰተት ብሎ ከመኝታ ክፍሏ በመግባትም እንግዲህ ብሩን ታመጫለሽ ወይስ አታመጭም በማለትም ሲያፋጥጣት ነበረ። እንግዲህ ያቺ ቀበጥም እባክህን እዚህ ቤት ውጣልኝ፣ እንዴት ገባ? ሲጀመር ለምንድነው እንደዚህ የምታስጨንቀኝ? አፈቅርሻለሁ እወድሻለሁ ስትለኝ አልነበረ እንዲህ ብላ ስትነግረው ሲጀመር እኔ አንቺን ልወድሽ አልችልም በማለት አንቋሿትም ነበር የሄደው። አሁን ቀጥታ ያንን ገንዘብ የተባልሽውን ነገር ካላመጣሽ ለዚህ ለእናትሽና ለአባትሽ ለሚወዱሽና እንደዛ በስስት ለሚያዩሽ ወላጆችሽ ከእኛ ጋር ምን አይነት ስራ እንደምትሰሪና የት እንደምትውይ ትምህርት ቤት እንኳን መሄድ ትተሽ ከእኛ ጋር ቀኑን ሙሉ የምታደርገውን ነገር ስለ ልጃቸው አንድ ባንድ ዝርዝር አድርጌ እነግርልሻለሁ፣ ያኔ ጉድሽ ይፈላል በማለት ሲያስጨንቃትም ነበረ። ልጅቷም እንግዲህ እባክህን እንደዚህማ ማድረግ የለብም፣ በቃ እኔ ገንዘብ ስለሌለኝ ነው አሁን፣ በቃ እናቴንም ወይም ደግሞ አባቴን ጠይቄ ገንዘቡን እሰጥሃለሁ፣ ብቻ ግን አንተ እንዳትናገርብኝ ከትምህርት እንደቀረቡ ትምህርት ቤት እንደማልገባ እያለች ስታናዝዘውና ስታውረም ነበረ። በዚህም የተነሳ ልጁ ተስማምቶ እሺ ብሏታል። ግን ደግሞ ገንዘቡን ካልሰጠችው ያ ፍቅረኛ የነበረው ልጅ አንድ ባንድ የሷን ውሸቶች እንደሚነግራት ወይም ደግሞ እንደሚያጋልጥባት ምንም አይነት ማረጋገጫ እና ማስረጃ የለም። እሱ ለገንዘብ ሆኖ አንዴ ስለተጠጋት በእርግጠኝነት ገንዘቡን ካላመጣች ትምህርት ቤት እንደማትሄድ ለእናትና ለአባቷ ተናግሮ የሚፈልገውን ገንዘብ ሊያገኝ ይችላል። በተለይ ደግሞ እናቷ እንግዲህ ሄለን ልጅ አንቺ ከኔና ከአባትሽ ውጭ በራስሽ እንድትተማመኝ ማንንም ሰው ተደጋፊ እንዳታደርጊ፣ በትምህርትሽ ጎበዝ ጠንካራ ተምረሽ ደግሞ ትልቅ ደረጃ መድረስ ነው ያለብሽ። እኔንም አባትሽን ቢሆን መደገፍ የለብሽም። ብትወድቅ እንኳን ራስሽ እንዴት መነሳት እንዳለብሽ ልትማሪ ይገባል በማለት እንግዲህ ለልጇ አስፈላጊ ነው የሚባለውን ምክር በሙሉ ስትመክራትም ነበረ። በሌላ በኩል እንግዲህ የባርኮት ወይም ደግሞ የበረከት እናት ማለት ይቻላል እንግዲህ ሐረግ ድራማ ላይ የምናውቃት ገኒ ልጇ ተመልሼ ወደ ገጠር ካልሄድኩኝ በማለት እናቱን ሊሰናበት በጠዋት ቀስቅሷታል። ማምነኝ እኔ እንግዲህ ከዚህ ከተማ መጥቼ ምንም አይነት ስራ ልሰራ አልችልም፣ ስለዚህ
እዚህ መጥቶ ደግሞ ቁጭ ከማለት ከቤት እዚው ስራ ቦታ የተመለሸ ብሰራ ይሻለኛል እንጂ ልክ እንደ ሴት ልጅማ ቤት ለቤት ቁጭ ብዬ አልውልም በማለት እናቱን ለመሰናበት እንግዲህ በጠዋት ይቀሰቅሳታል። እናቱም እንግዲህ እባክህ ልጅ መሄድ የለብህም ሲጀምር ለምን ትሄዳለህ? እኔ እኮ እዚሁ ከስራችን ቁጭ ብለህ አብረህን ብትሆን በጣም ነው የምደሰተው በማለት ልጇን ወደ ክፍለ ሀገር እንዳይመለስ የተቻላትን ነገሮች ለማድረግ ሞክራለች። እንግዲህ ያ በሰዎች ትከሻ ላይ መቆም አልፈልግም የሚለው በራሴና በራሴ ትከሻ ብቻ ነው መንቀሳቀስም የምፈልገው ብሎ የሚያስበው ወጣት ልጇ እንግዲህ ናኔ የነገር እኮ ይሰለቻል፣ እኛስ ቢሆን እስከ መቼ ከሰው ቤት ተቀምጠን እንኖራለን? ምናልባት አንቺ አሁን ለጊዜው ጥሩ ሰው ናቸውና ምንም ላይሉሽ ይችላሉ በማለት ነው ከዚህ ቁጭ ያልሽው፣ ግን አንድ ቀን እነሱም ይሰለቻቸዋል። ጉዳዩና ነገሮቹ እስከሚስተካከሉ ባይሆን አንቺና እህቴ ከዚህ ቆዩ፣ እኔ ግን ከዛ ሂጄ ያለውን ነገር አጣርቼ ደግሞ የምሰራውን ነገር እሰራለሁ በማለት እናቱን ለመሰናበት ይጠይቃታል። እንግዲህ በቃ እንደዛ ካልክማ ደስ ይለኛል፣ ምንም ማድረግ አልችልም፣ ባትሄድ እመርጥ ነበር፣ ሆኖም ግን ይሄዳለሁ ካልክማ እኔ ምንም ላድርግልህ አልችልም በማለት ትሰናበተዋለች። እንግዲህ እሷም ነይ ቁርስ ብይ ተብላ ስትጠራ ቤተ ክርስቲያን ከደረስኩ በኋላ አበላለሁ በማለት ነበር አልበላም ብላ ወደኋላ የቀረችው። እንደዛ ከሆነማ ናነይ እኔ ራሱ ልጅሽ በዛውም ቤተ ክርስቲያን አድርሽሽ እኔም ተሳልሜ ከዛ ወደ ስራ ይመለሳለሁና አብረን እንሂድ በማለት መንገዱን አብረው ለመሄድ ይስማማሉ። በዚህም የተነሳ እንግዲህ እህቱ ትመጣና እንዴ ወንድሜ ሰላም ነህ ወይ ጠፋህ ትለዋለች። እንዲሁም ደግሞ ወዴት ልትሄድ ነው ማለትም ጠይቀዋለች። እሱም እኔ በቃ መመለስ አለብኝ ብሎ ያስብላታል። ከዛ እንዴ ለምንድን የምትመለስ? እኔማ መሄድ የለብህም አብረን ሁን ብትለው እህቱ እኔ ከዚህ ቤት ልቀመጥ አልችልም በማለት ለእህቱም ምላሹን ያሳውቃታል ማለት ነው። እህቱም እንግዲህ በቃ እንደዛ ከልክማ እኔ ምንም ላድርግልህ አልችልም፣ ግን ደግሞ እኔን ሳታይ መሄድ የለብም ትለዋለች። ለማንኛውም ቤተክርስቲያን መሄድ አለብን ይባባሉና ተያይዘው ይሄዳሉ። እንግዲህ ቀበጧ የአንድ ልጇና ብቸኛ የሆነችው የሄለን ልጅም ያው መኝታ ክፍሏ ስለነበረች ቁርስ እንድትበላና ቁርሷን ከበላች በኋላም ወደ ትምህርት ቤት እንደምትሄድ ትቀሰቀሳለች። እሷም እንግዲህ መጣው በማለት ትመጣለች ማለት ነው። ጠረጴዛ ላይ እንግዲህ አንድ ማዕድ ላይ እንደዚህ ተሰብስበው እየበሉ እያለ ያ አዶናይ የሚባልም እንግዲህ ሄለንን በግልምጫ ያያታል። ባሏም ስላለ በጣም ፈርታ ነበረ በዚህ ጉዳይ ለምን እንደፈራሽ ባይታወቅም ብቻ አዶናይን ያልሆነ አስተያየት ስታየው ነበረ። አዶናይ ራሱ ትክክሉ ሲያን ነበረ። ሆኖም እንግዲህ ቁርሳቸውን ከበሉ በኋላ ጋሼ እኔ የማማከር ነገር አለ በማለት ለብቻ አዶናይ አጎቱን ለማናገር ይሞክራል። ሄለን ምን ችግር አለው ከእኔ ሚስጥር መደበቅ ጀመራችሁ እንዴ? ለምን እኔ ፊት አታወሩም ብላ ትጠይቃለች። አዶናይ አይ ጋሼ እኔ ማናገር የፈለግኩት አንተን ብቻ ነው በማለት ወደ ሳሎን ሆኖ ሶፋ ላይ ቁጭ ብሎ መነጋገር ይጀምራሉ። በዚህ የተነሳ ሄለን ምንም ምግብ ሊበላላት አልቻለም። አዶናይ ካሁን ለባለቤቴ ምን ብሎ ነገረው ምን ነገረው በማለት ሙሉ ለሙሉ ሀሳቧ ያለው ከአዶናይ ላይ ነው እንጂ ከቁርሱ ላይ አልነበረም። ቁርሱም እንግዲህ ፊት ለፊቷ ቀርቦላት እየበላችሁ አልነበረም። ልጇ ይሄን ያስተዋለችው ለማየ ዛሬ በሰላም ነው? ቁርስ እኮ ምንም እየበላሽ አይደለም፣ ለምንድነው ማበይ በማለት ጠይቃለች። እሷም ችግር የለውም በላለው ልጅ ብያንች ስትላን ነበረ። ልጅቷም ለመብላት ራሱ በጣም አስቸግሯታል። ትምህርት ቤት አትሄጂም እንዴ? ፈተና እኮ ደርሷል ብለሽኛል ስትላት ሄዳለሁ በቃ ትምህርት አለ በማለት አሁንም የውሸት ማስተዋወያ ትሰጣታለች። ልጅቷ ግን እንግዲህ ከትምህርት ቤትም የተባረረች ሳትመስል አትቀርም። ሄለንም እንግዲህ እንዴት ትብላ? በአንድ እጇ ስልክ ነው፣ በአንድ እጇ ምግብ ነው፣ በሌላኛዋ ደግሞ ባሏንና ያንን አዶናይን የምትከታተለው ከአሁን ውሸት የተጋለጠብኝ ከአሁን የክፉ ስራ የተጋለጠብኝ እያለች በጭንቀት ላይ ነው ያለችው። ልጅቷም እንግዲህ አስተዋለች እና የእናቷን ባህሪ እማዬ ዛሬ ደህና ነሽ? ግን ምንም እኮ ልክ አይደለሽ እንዳታለች። ሄለንም እንግዲህ ልጇ በጣም ትኩረትልና ልጅ አንቺ ጠንካራ ሰው መሆን አለብሽ፣ ከምንም በላይ ጀግና ሁኝ። እዚህ ነገር ውስጥ የገባሁት ደግሞ ለአንቺና ለአንቺ ስንሆንች አንድ ልጅ ነሽ ስትላት ልጅቷ በጣም ፈራች። ምንድነው እዚህ ስራ ውስጥ የገባሽው ማለትም ተጨነቀች። አይ ምንም ብላ ጉዳዩን ቀለል አድርጋ ነገረቻት። አዶናይም እንግዲህ ጋሽ እኔ የሆነ የጠረጠርኩት ነገር አለ መኪና ምናምን ገንዘቡን እኮ እንዴት ነው በቃ በፍጥነት አይደለም እንድታመጣ እየጠየቁ ቀስ ብለን ነው እና ይሄ ነገር እንዴት ሊሆን ይችላል ብሎ ይጠይቀዋል። ጋሽ የተባለውም እንግዲህ እኔ ልክ እንደ አባት ነኝ ካሁን በኋላ ጋሽ እንዳትለኝ አንተ ያደራ ልጅ ስለሆንክ አባዬ በለኝ ይለዋል። አዶናይም በዚህ ሀሳቡ ይስማማል።
ወዲያውኑ እንግዲህ እያወሩ እያለ ሄለን ሜሴጅ ትልክለታለች። አንድ ነገር ትንፍሽ ብትል አለቀልህ፣ በአእምሮ ውስጥ የምታስበውን ሀሳብ እንዳለ አውጥተህ ጣለው ትለዋለች። አዶናይም እንግዲህ እሺ ይልና ዝም ይላል። አዶናይ በመጨረሻም እንግዲህ ከጋሽ ጋር ከወራ በኋላ ከበረከት እህት ጋር ሁሉን ነገር ይጠይቃታል። እንዴት ነበር የተሰረቅሽው? እንዴት ነበር የታገትሽው? ይላታል። በመጀመሪያ የተገዛ ሽንኩርትና ቲማቲም ልገዛ ነበር የወጣሁት፣ ግን ሲሄድ ተገዝቶ ቁጭ ብሎ ነው ያገኘሁት። ከዛ እሱን ይዤ ስመጣ ያው መኪና ከኋላ መጣና አፍነው ወሰዱኝ፣ ግን እትዬ ናት ሂጂ ያለችኝ ብላ ነገረችው። ሌላስ የምታስታውሸው ነገር አለ ሲላት፣ ሌላ የለም፣ እንደው አሁን እዛ ቦታ ብንሄድ ታስታውሸዋለች መንገዱ ሲላት፣ ምናልባት በጣም ፈርቼ ስለነበረ ላላስታውሰው እችላለሁ፣ ግን አንድ ትዝ ያለኝ ነገር ምንድን ነው፣ ታፍኜ ስለነበረ የሆነ የማውቀው ሰው ድምፅ የሰማው መስሎኛል። የሴት ነው የወንድ ነው ስጠይቃት የወንድ ነው ያለችው። አዶናይ እንግዲህ ጥርጣሬ እያደረ እየጨመረበት መጥቷል። የአባቱን ገዳይ ለመያዝ የተለያዩ መንገዶችን እየተጠቀመ ይገኛል። በመጨረሻም እንግዲህ ሄለን ከባሏ ጋር ለማውራት ምንድነው ያለህ በማለት ትጠይቀዋለች። በዚህ መሀል እንግዲህ በር ይንኳኳል። የሆነ ደብዳቤ የሚደርሳቸዋል። ያንን ደብዳቤ እንግዲህ ልጅቷ ክፈችው ትባልና ታመጣዋለች። ባለቤቷ ፊት እንግዲህ ያ ሰነድ እንዲከፈት ይደረጋል። ሄለን በጣም ትደነግጣለች። ምን አይነት ሰነድ እንደሆነ ግን የሚታወቅ ነገር የለም። ሰላም ጤና ይስጥልኝ ቻናል